እንደዚህ ጋር ደግሞ መከልከሉ ተገቢ አይደለም። በአንተ ድምጽ ደረጃ ያለ ገጣሚ እያለ ላለ መክፈል ብቻ ካልሆነ በስተቀር አንድ ሰው አይደል ካልሆነ ለምን አለለት በቃ። ይህንን ሐሳብ በርከት ያሉ ሰዎች ከተዋቂው ድምፃዊ ቴዲ አፍሮ ጋር እያገናኙት ይገኛሉ። ፕሮፌሰር ነብዩ ባዬ በማህበራዊ ትስስር ገጻቸው አንድ አነጋጋሪ የሆነ ሐሳብ አጋርተዋል። ይህ ሐሳብ ደግሞ ታዋቂው ድምፃዊ ቴዲ አፍሮ ከሰሞኑ የሙዚቃ አልበም ሊለቅ መሆኑን ተከትሎ በቀጥታ ለሱ እንደተጻፈም በበርካቶች ታምኗል። የፕሮፌሰሩ ልጥፍም እንደዚህ ይላል። የሼፊልድ ዌንስዴይ ደጋፊ ሆነሽ ለትንሳኤ ሼፊልድ ዋንጫ ዘፈን አውጥተሽ የአርሰናል፣ የሊቨርፑል፣ የማንቸስተር፣ የሲቲ ብሎም ሁሉም የሊጉ ቡድኖች በደጋፊዎች እንዲሁም ጊዜያቸውን ሁሉ በጾምና በትጋት ያሳለፉ የትንሳኤው ምዕመናን በዘፈኔ ይደንሳሉ ብለሽ ከጠበቅሽ ዓለሙንም ኳሱንም በሰመመን ነው የምታየው ማለት ነው። ኳስ ጨዋታ በሚታይበት ቀን እየተኛሽ ማታ በስካር መንፈስ በምታዩ ሃይላይት እና የጨዋታ ዘገባ ተመስርተሽ ስለ ሊጉ ቁርር በሚል ድምፅ ለመተንተን እንዳትሞክሪ። ኳስ አዋቂዎች ይመክራሉ። የካታንጋም የትሪቡንም የሚስማር ተራም የከማናንሽም ተቀማጮች ምክር ይለግሳሉ። ሃላንድ ሃዋርድ መስሎሽ እንዳትሳሳጂ የሊጉ ተከታታዮች ያሳስባሉ። ወይ ኳሱን በደንብ ተመልከቺ ወይ ስለማታው ሀድራ ቀሽረሽ አንቆርቁሪ። ግን ደግሞ ሼፊልድ ዩናይትድ በዚህኛው ሊግ በሻምፒዮንሺፕ ውራ መሆኑን ራሱ አታውቂውናል። በስመ ዩናይትድ ማንቸስተር ዩናይትድ ያው ዩናይትድ ነው ብለሽ ማንቸስተር መስሎሽ ይሆናል። ሁሉን አጭሰሽ በጭሽሽ ተደብቀሽ አትመልከቺ እባክሽ ሲሉ ፕሮፌሰር ነብዩ ባዬ ይህንን አነጋጋሪ መልእክት አጋርተዋል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ሐሳባችሁን እንደተለመደው በኮሜንት መስጫ ሴክሽኑ ላይ ማስቀመጥ እንዳይረሳ። የቀድሞ የመንግስት ባለስልጣን ቴዲ አፍሮ በህልውናው ዘመቻ ባለመሳተፉ ቂም ተይዞበት ሊሆን እንደሚችል ተናገሩ። የቴዲ አፍሮ ጉዳይ አነጋጋሪነቱ ቀጥሏል። ዛሬ ደግሞ የቀድሞ ባለስልጣን አዳዲስ ነገሮችን አውጥተዋል። የቀድሞ የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ኃላፊ አቶ ዮናስ ዘውዴም የድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ጋዜጣዊ መግለጫ መታገዝን አስመልክቶ በሰጡት አስተያየት ድምፃዊው ከዚህ ቀደም መንግስት ባዘጋጃቸው ዘመቻዎችና መድረኮች ላይ ለመሳተፍ ፈቃደኛ ባለመሆኑ የተነሳ ቂም ተይዞበት ሊሆን እንደሚችል ጠቁመዋል። አቶ ዮናስ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ቴዲ አፍሮን በአካል እንደሚያውቁት ገልጸው መንግስት ባወጀው የህልውና ዘመቻ ወቅት ህዝብን እንዲቀሰቅስ ዘመቻውን በሚያስተባብረው ግለሰብ በኩል ብዙ እንደተለመነና እንደተጎተጎተ አጋልጠዋል። ይሁን እንጂ ቴዲ አፍሮ በዚህ ዘመቻ ላይ ለመሳተፍ ወይ ፍንክች በማለት ሙሉ በሙሉ ፈቃደኛ ሳይሆን መቅረቱን አስታውሰዋል። ከዚህ በተጨማሪም በድምፃዊ ማዲንጎ አፈወርቅ ህልፈት ወቅትና በሌሎች ጊዜያትም በድምፃዊና በሚመለከታቸው አካላት መካከል የተፈጠሩ ተጨማሪ አለመግባባቶች እንደነበሩ አቶ ዮናስ አንስተዋል። የቀድሞ የኮሚኒኬሽን ቢሮ ኃላፊው አክለውም አሁን ላይ በቴዲ አፍሮ የኢትዮሪካ አልበም መግለጫ ላይ የተጣለው ክልከላና መሰናክል በእነዚህና በመሳሰሉት የቂም ምክንያቶች ከሆነ አድራጎቱ ፈጽሞ ስህተት መሆኑን ተናግረዋል። ጉዳዩ ከዚህም በላይ እንዳይካረርና ወደ ባሰ ችግር እንዳያመራ አሳጎርጓሪ እንዳይሆን ነገሩ ሲሉ ያስጠነቀቁት አቶ ዮናስ መቼ ይሆን የሚበጠሰው የቂም ሰንሰለት የቂም ቋጠሮ የሚለውን ኃይለ ቃል በመጠቀም ፖለቲካዊና አስተዳደራዊ ቂም በቀል ሊያበቃ እንደሚገባ መልእክታቸውን አስተላልፈዋል። አንድ ዘፋኝ እንጉርጉሮ የሚታገድ ምንም አይነት ጋዜጣዊ መግለጫ የለም ሲሉ ተናገሩ። የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስትር ዴታ ወይዘሮ ፈዲላ ቢያ እንደተናገሩት ሰሞኑን በአርቲስት ቲቪ ሲሰጠው የነበረው የቴዲ አፍሮ ጋዜጣዊ መግለጫ ታግዷል የሚለው ከእውነት የራቀ የበሬ ወለደ ወሬ ነው ሲሉ ከተናገሩ በኋላ ከ50 በላይ የሚሆኑ ተቃዋሚ ፓርቲዎች በነጻነት የሚንቀሳቀሱበት ሀገር ላይ ለአንድ ዘፋኝ እንጉርጉሮ ታገደ ብሎ ማውራቱ አግባብ የሌለው መሰረት የለሽ ወሬ ነው ሲሉ ተናግረዋል። እናንተስ ጉዳዩ እንዴት ታዩታላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። አካውንቱን ፎሎ በማድረግ ቤተሰብ መሆናችሁን አትርሱ። በአንተ ድምጽ ደረጃ ያለ ገጣሚ እያለ ላለ መክፈል ብቻ ካልሆነ በስተቀር አንድ ሰው አይደል ካልሆነ ለምን አለለት በቃ። ትልቅ ድምጽ የሆነ ሰው ማንንም ሊሰራለት ይፈልጋል። ቴዲ አፍሮ ብለን ስናነሳ ቴዲ አፍሮ የሚያነሳቸው ሐሳቦቹን አስቡት። ሐሳቦቹን የሚገልጽበት የግጥም አደራደር አስቡት። እነዛን ደግሞ የሚዘፍንበት አዘፋፈን አስቡት። ይሄ ፊት ስላደረገ
ምንም አይነት ስራ ቢሰራ ይወደዳል። በቃ በሆነ ከፍታ በሆነ ነው። አንዳንድ ጊዜ ቴዲ ይረቅበታል ማለት ማቅለል ሁሉ ይችላል። አንዳንዴ ቅልል ያለ ነገር ሆን ብሎ ነው የሚያደርገው። አንዳንዴ እንዴት እሱ ሰራው የምትሉት ዜማ አለ አይደል? ግን ሁሉ ጊዜ ዜማው ስብስብ ከባድ ምናምን አይደለም። እንደዛ የሚፈልግ ዜማ አለ። አንዳንዴ ደግሞ ዝም ብለህ ጣል ለሆነ ለበዓል እንዲሰማ ምናምን ለሆነ ነገር ብሎ ምናምን መስራት ሁሉ እስከሚችል ድረስ ምክንያቱም ሶስቱም ነገሩ ስለተገጣጠመለት ማሰብም ስለሚችል የሙዚቃም ነገር በጣም ስለገባው በቃ የፈለገውን ነገር የፈለገው ሰዓት ላይ እንዲሰራ ሆኗል። ሰውም ሳያስፈልገው ማለት ነው። አንዳንድ ጊዜ ደግሞ እንደ ቴዲ ደግሞ የሆነ ቃና ለማግኘት አሁን ደግሞ ብዙ ጊዜ የራስን ነገር ስትሰራ ያንተ አሰራር ብዙ እንትን ይሆንና ወይም ሀሳቦች መደጋገም እንዳይፈጥርብ ደግሞ ከሌላ ሰው ደግሞ አንዳንድ ጊዜ ለየት ያለ ነገር መውሰድ ደግሞ እሱ ደግሞ ሌላ ስቴፕ እሱ ደግሞ ጥሩ እያወቅክ ማለት ነው። የሌላን ሰው ደግሞ ስሜት በአንተ ቃና ውስጥ እንዲገለጽ እንደሱ ደግሞ ማድረግ አንዳንድ ጊዜ እንደሱም የጀመረ ይመስለኛል።